በሳምንቱ ትኩረት ካደረግንባቸው የምርጫ ጉዳዮች መካከል የመራጮች ትምህርት አንዱ ነበር። የዝግጅት ክፍላችንም ይህንኑ ጉዳይ በሚመለከት ከሲቪል ማህበረሰብ ድርጅቶች ጋር ቆይታ አድርጓል። የመራጮች ትምህርት ለምርጫ እድሜያቸው የደረሱ ሁሉም ዜጎች እንዲመዘገቡ፣ ድምጽ እንዲሰጡ፣ ከምርጫ ውጤት በኋላ በሰላማዊ ሁኔታ ውጤቱን እንዲቀበሉ የሚያስችል ስለመሆኑም ነው ያነጋገርናቸው ድርጅቶች የገለጹት። በተጨማሪም ለመብት ጥሰት ተጋላጭ የሆኑ ማህበረሰቦችን መሰረት ያደረገ የመራጮች ትምህርት ራሽ እየተደረገ ነውም ተብሏል። ሊያ ክብሮም ተጨማሪ አላት። ምርጫና የሲቪክ ማህበረሰብ ድርጅቶች በዲሞክራሲ ስርዓት ውስጥ ከፍ ያለ ትስስር ያላቸው ሲሆን ዲሞክራሲያዊ ምርጫ ለዜጎች መሪዎቻቸውን የመምረጥ መብት ሲሰጥ፣ የሲቪክ ማህበረሰብ ድርጅቶች ደግሞ ይህ ሂደት ፍትሐዊ፣ ሁሉን አቀፍና ተጠያቂነት ያለው መሆኑን ያረጋግጣሉ። የሲቪክ ማህበረሰብ ድርጅቶች ለዜጎች ስለ ምርጫ ምንነት፣ ስለ መምረጥ መብትና ስለ አጠቃላይ ሂደቱ ትምህርት መስጠት አንዱ ሚናቸው ሲሆን ትምህርቱ ለማንኛውም የፖለቲካ ፓርቲ ያላዳላ፣ ሚዛናዊና ትክክለኛ መረጃን መሰረት ያደረገ መሆን እንዳለበትም ይታመናል። የዝግጅት ክፍላችን በምርጫ ቦርድ ይህንኑ የማስተማር ፈቃድ ካገኙ የሲቪል ማህበረሰብ ድርጅቶች ጋር ቆይታ አድርጓል። ፈቃዱን ካገኙ የሲቪል ማህበረሰብ ድርጅቶች ውስጥ አንዱ የሆነው የኢትዮጵያ ሰብአዊ መብቶች ድርጅት ህብረት የ2018 ሀገራዊ ምርጫን አስመልክቶ የሚሰጠው የመራጮች ትምህርት ለመብት ጥሰት ተጋላጭ የሆኑ የማህበረሰብ ክፍሎችን መሰረት ያደረገ መሆኑን ገልጿል። በስድስተኛው ሀገራዊ ምርጫ በሀገሪቱ ተፈናቃይ ዜጎች ያሉባቸው አካባቢዎች ላይ የምርጫ ትምህርት ሲሰጥ እንደነበር የገለጹት የድርጅቱ ዋና ዳይሬክተር መስዑድ ገበየው በዘንድሮው ምርጫ ደግሞ በሶስት ክልሎች ላይ የሚገኙ ተፈናቃዮችን ተደራሽ እናደርጋለን ያሉት ቤንሻንጉል ላይ፣ ሶማሌ ላይ እና በአማራ ክልል ደግሞ እንደዚሁ የሀገር ውስጥ ተፈናቃዮች ባሉባቸው አካባቢ ላይ ትኩረት ያደረገ የምርጫ ማስተማር ዝግጅታችንን ጨርሰን ከቀጣይ ሳምንት ጀምሮ የአሰልጣኞች ስልጠና ሰጥተን ሞስት ከአንድ ወር ከ15 ቀን ያላነሰ ጊዜ ትምህርቱን በተከታታይ ለአካባቢው ማህበረሰብና ለራሳቸው ደግሞ ለተፈናቃዮች ትኩረት ባደረገ መልኩ እንሰጣለን ማለት ነው። በተመሳሳይ ይህንኑ የመራጮች ትምህርት ለመስጠት ፈቃድ ካገኙት ተቋማት መካከል አንዱ የሆነው የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በሰባተኛው ጠቅላላ ምርጫ ዜጎች ንቁ ተሳትፎ እንዲኖራቸው ግንዛቤ የመፍጠር ስራ እየሰራ መሆኑን ገልጿል። የሲቪክ ማህበራት ተሳትፎ ዲሞክራሲን ያጠናክራል የሚሉት የተቋሙ ዳይሬክተር አበራ ኃይለማርያም ጠንካራ የሲቪክ ማህበራት የመራጮችን ግንዛቤ ተሳትፎ ከፍ በማድረግ ከምርጫ በፊት፣ በምርጫው ወቅትና ከምርጫ በኋላ የሚፈጠሩ ችግሮች እንዲታረሙ በመታገል ጭምር በአንድ ሀገር ፍትሐዊ፣ ዲሞክራሲያዊ፣ አሳታፊና ሰላማዊ ምርጫ እንዲከናወን ከፍተኛ ድርሻ እንዳላቸው ነው የተናገሩት። ግለሰቦቹ የሚገባ ስለመብታቸው የተረዱ ከሆነ ይህንን መብታቸውን ለመገልገል ይሞክራሉ። ቢያንስ እነሱ የሚፈልጉትን ፓርቲ ወይም ግልጩ ወደ ምክር ቤቶች እንዲመጡ ለማድረግ ተመዝግበው በዚያ በተመዘገቡበት ካርድ ደግሞ ድምጻቸውን ሰጥተው የራሳቸውን ድርሻ ይወጣሉ ነው። ምንም ስለዚህ ጉዳይ ግንዛቤ የሌላቸው ከሆኑ ፋይዳው ላይረዱት ይችላሉ። ነገር ግን በመጨረሻ ሌሎች በመረጧቸው ሰዎች ይገዛሉ ወይም ይመራሉ ማለት ነው። ስለዚህ የማይፈልጉትን አልፈልግም ለማለት መጀመሪያ ይሄ መብት ጠቀሜታውን መረዳት ያስፈልጋል። የምርጫ ትምህርትን በመስጠት ሂደት የሚስተዋሉ በርካታ ተግዳሮቶች መኖራቸውን ያነጋገርናቸው የሲቪክ ማህበረሰብ ድርጅቶች ከከተማ ውጭ ያሉ አካባቢዎች ላይ በሚፈለገው ልክ ተደራሽ መሆን አለመቻልና የባለሙያ እውቀት ክፍተት ለሂደቱ ተግዳሮች መሆኑን ያነሱት፣ በተለይ ተፈናቃይ ዜጎች በሀገራዊ ሁነቶችም ሆነ በተለያዩ ጉዳዮች ላይ መረጃ የማግኘት ውስንነት በስፋት እንደሚስተዋልባቸው ጠቁመው ከአቅምና ከአቅርቦት እጥረት አንጻር ሁሉም አካባቢዎች ላይ መድረስ አለመቻል የስራው ተግዳሮት ስለመሆኑም ነግረውናል። በመፈናቀል አውድ ውስጥ ያሉ ሰዎች ብዙ ከመሰረተ ልማት፣ ከአቅርቦት፣ ከሌሎች ከሴኩሪቲም ጨምሮ ብዙ ኮንሰርኖች ስላሏቸው ይሄ ቅድሚያ ላይ ሰጡት ይችላሉ። ሁለተኛ ደረጃ ደግሞ ከተደራሽነትም አንጻር ሲቪል ሶሳይቲዎች ወይም በዚህ ጉዳይ የሚሰሩ ስራዬ ብለው ካልሄዱ በስተቀር በቀላሉ መረጃ ላያገኙ ይችላሉ። ኢቭን የምርጫው ቀን መቼ እንደሆነ መረጃ ላይኖራቸው ይችላል። የተለያዩ ተግዳሮቶች አሉ። አሁን ለምሳሌ የሲቪክ ትምህርቱ ውሱን ነው። ከተሞችና ከተማ ቀመስ አካባቢ ብቻ መሆኑ ወደ ገጠሩ ዘልቆ የመግባት አብዛኛው ህዝብ ያለበትን የገበሬውን እነዚህ ዳር ሀገር የሚባሉት ቦታዎች ያለውን ኮሚኒቲ አለመድረስ እኔ እንደ ውስንነት አይዋለሁ።
የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ዳይሬክተር አበራ ኃይለማርያም በበኩላቸው ሴቶች፣ ወጣቶችና የተለያዩ የህብረተሰብ ክፍሎች በምርጫው እኩል ተሳትፎ እንዲኖራቸው ግንዛቤ መፍጠር እንደሚያስፈልግ አንስተው ግንዛቤው ያላቸው ዜጎች በምርጫና በዲሞክራሲ ስርዓት ውስጥ ለውጥ የማምጣት አቅም እንዳላቸው አብራርተዋል። ብዙዎቻችን ይህንን በቅጡ የተገነዘብን አይመስለኝም። ለዚህ ደግሞ ትልቁ ችግር የሲቪክ ትምህርቱ በሚገባ የማሰራጨት ስለ መብቶች ሰፊ ግንዛቤ በህብረተሰብ ውስጥ ማስረጽ፣ ይሄ ተጠራቅሞ አንድ ቀን ክሪቲካል የሆነ ማስ ይፈጥራል። ያ ትልቅ የአስተሳሰብ ለውጥ ደግሞ በምርጫዎቻችንም በዲሞክራሲ ተቋሞቻችንም በየዕለት ኑሯችንም የሚገለጥበት እድል ይኖራል። አሁን ብዙ ስራ ከፊታችን እንደሚጠበቅ መረዳት ያስፈልጋል። ለመብት ጥሰት ተጋላጭ የሆኑና መረጃው ሳይደርሳቸው የሚቀሩ ዜጎችን በዋናነት ዓላማ እናደርጋለን ያለው የኢትዮጵያ ሰብአዊ መብቶች ድርጅት ህብረት እንዲሁ በዘንድሮ የመራጮች ትምህርት አካል ጉዳተኞችን መሰረት ያደረጉ ማስተማሪያ ማኑዋሎች መዘጋጀታቸውን ገልጿል። በብሬል የመራጮች ትምህርት ማስተማሪያ ማኑዋል በብሬል ተዘጋጅቷል። ይሄ ትልቅ አቺቭመንት ነው እና ተደራሽ ለማድረግም በምርጫ ቦርድ በኩል ብዙ ጥረቶች አሉ። አካል ጉዳተኞች ላይ የሚሰሩ ድርጅቶችም ፌዴሬሽኑን ጨምሮ የተደራጁ ብዙ ተቋማት አሉና ይሄ አንድ ነገር